እንግዲህ ዛሬ ደግሞ ቡዜ በተረዋ ሩቲንና ኤፍሬምን ማግኘት ፈልጋለች። ምክንያቱም ትላንትና ከአብርሃም ጋር መታ ነበረ። ነገር ግን ሩቲ ቡዜ ባለችበት ቦታ እኛ ምንም ነገር መናገር አንፈልግም፣ እሷ ትሄድና ባለጉዳዮቹ እኛ ነን፣ እኔና ኤፍሬም ነን። ስለዚህ እኛ ሁለታችን አንተን የምንጠይቅህም የምናስረዳህም እኛ ጋር ያለውን እውነታ የምንናገረው ነገር አለ። ስለዚህ ቡዜን አንፈልጋትም ከና አንካት ብለው እንግዲህ ቡዜም ሄዳለች። ያው መጀመሪያ አልሄድም ብላ ነበረ። ከዛ ግን ሄዳለች። ከሄደች በኋላ እንግዲህ ቪዲዮውን አላየችም። ያው ቪዲዮ ከተለቀቀ በኋላ ነው ያየችው። እሷ ፊት የተወራ ነገር የለም። ቪዲዮውን ካየች በኋላ ግን እንቅልፍ አልይዝ ብሏት እንደዚህ አንቀጥቅጧት ተነስታ ወደነ ሩታ ጋር መታለች ማለት ነው። ኤፍሬም እና ሩታን ለመጠየቅ ጥያቄ ያለኝ ትላንትና ለአብርሃም ስታስረዱት የነበረው ምንም አይነት ለኔ አልተዋጠልኝም ብላለች። ግዴታ ላንቺ እንዲዋጥ ብለው እነሱ ወይ አንቺን የሆነ ነገር ለማድረግ ወይ አንቺ ማለት እንድትቀበያቸው የሆነ ነገር መፍጠር የለባቸውም። ምክንያቱም እነሱ ጋር ያለውን እውነታ ነው የተናገሩት። ስለዚህ ያንን እውነታ ደግሞ ማመን ያለማመን የቡዜ ፋንታ ነው አይደል? እንደብዶችዬ እዚች ጋር ልጁ ድኖት ከመጣ በኋላ እንዴት አድነሽ እንዳመጣሹ በመጀመሪያ ደረጃ ለኦዲየንስ ግልጽ ማድረግ አለብሽ። እዛች ጋር አደባብሰሽ ታሟል ብለሽ እንደዛ እሪ ብለሽ አብርሃም ፈዞ ምንም ነገር እንደማያወራ አንዴ ደና ሰው ይሆናል፣ አንዴ ይፈዛል። ኦዲየንሱንም ራሱንም ግራ አጋብቶ ከዛ አንቺም አብረሽ ይዘሹ ልጁን የሆነ ቦታ ወስደሽ የሆነ ነገር አድርገሽ አደባብሰሽ አድነሽ አመጣሽ። በመጀመሪያ ደረጃ እነሱን ከመጠየቅሽ በፊት አብርሃም ምን ታሞ ከምን ድኖ እንደመጣ የት ድኖ እንደመጣ ለኦዲየንሱ ክብር ካለሽ አምጥተሽ ለኦዲየንሱ ማሳየት ነበረብሽ። ዛሬ ላይ ግን አንቺ አብርሃምን አድኜ አምጥቼዋለሁ ብለሽ እነሱን ደግሞ እንዴት ነው ያሳመማችሁት ስትይ ከምንድን ነው አንቺ ያዳንሹ? ምን ታሞ ነው ድኖ የመጣ? በመጀመሪያ ደረጃ ገባሽ? አንድ ሰው እኮ ከታመመ ይሄን በሽታ ታሞ ድኖ መጣ፣ ይሄ በሽታ ከምንድን ነው የተነሳው ብሎ እኮ ጥያቄ ያቀርባል። አብርሃም ሳይታመም ታመመ ብለሽ አዳንኳ